ሰማኝ አንዴ ስማኝስ ጋይድ ቀጥል። ስለ መሐመድ ታውቃለህ? አውቃለሁኝ። የማደጎ ልጁ ሚስት የነጠቀው መሐመድ ከሆነ አውቀዋለሁ። መሐመድ በአንድ አይጠራም። እንደ አንድ ሰው መጥራት አችልም። እንደ ስንት ሰው ነው የሚጠራው? ለነገሩ አንድም 11 ነው መሰለኝ። በአንድ ሌሊት 11 ሴቶችን ወሲብ ስለሚያደርግ ከእነሱ ጋር አንተ አልነበርክም ስለሆነ ስለማታውቅ ዝም ብለህ ማውራት አችልም። ሲጀመር አንተ ከሱ ጋር ነበርክ እንዴ? ስለሱ እንዴት ልታወራ ቻልክ? እኔ ነበርክ? ኦኬ። መሐመድ ካካ ሲል ልክ አቡ ሁሬራ ድንጋይ ይዞ እንደሚያቀብለው ድንጋይ አቀባዩ ነህ ወይንስ ደግሞ በአንድ ሌሊት 11 ሴቶችን ወሲብ ያደርጋል ብለው ሲሉ ቆጣሪ ነበርክ? ስንተኛዋ ላይ ነው ደረሰ? ስንተኛይቱን ወሲብ አደረገ? የ30 ሰው ወሲብ ጉልበት አለው ሲሉ ለኪ ነበርክ እንዴ? ከየትኛው ሰራዊት ነበር? ነብዩ ላይ ኢሳ ተመልካላችሁ። ከሞተ በኋላ 3 ቀን ቆይቶ ይነሳል። ምን ማለት ነው? ተነስቷል። ሞቶ ተነስቷል። ነበር ጋንተም ተዛኒ ነበር ጋንተም እኔ መኖር አይጠበቅብኝም በዛን ሰዓት። ኧረ እባክህ አምላካቸው አይደለ? እንዴት መኖር የለብህም? አንተ አላህ ለመሐመድ መገለጥ በሚሰጥበት ሰዓት ላይ ነበር ከእንዴ? ለመሐመድ መገለጥ በሚሰጥበት ሰዓት ወይንም ደግሞ መሐመድ ወደ ሚራዥ አላህ በወሰደው ሰዓት ነበር ከእንዴ? አዎ ነበር። ኦኬ። ስለዚህ መሐመድ ውሸታም ነው ማለት ነው። የሰዎች እድሜ 60-80 አካባቢ እንደሆነ የተናገረው ወደ 1000 ዓመት መኖራል። መሐመድ ለምንድን ነው የሚዋሸው? ሰዎች 1000 ዓመት መቆየት እየቻሉ እዚህ ስማች እንደማይቆዩ የተናገረው። አሁን እንግዲህ የሆነ ቦታ የእናንተ ቁርአን እኮ ይጻፋል ነው በጃርን መጽፉት። የኛው እኮ ከሰማይ ስለወረደ ያን የራሱን መረዳት እኮ ትችላላችሁ። ቁርአን ከሰማይ ነው የወረደው እና እናንተ በሳምንት ታዲያ ከያየራችሁ ደግሞ ማን ነው ጽፎ ከሰማይ ላይ ጽፎ ያወረደው? አንተ ከሰው ጋር ለመከራከር ነው ወይ ምሳል ምናምን ትላለህ? ከዚህ በኋላ ልንገርህ እንዴት ተመችቶ ጻፈ? ሬጉላር ሼፕ ነው ያለው። 2 ቀኝ እጅ ነው ያለው። እንዴት ብሎ ነው የጻፈው? እንዴት ተመችቶታል ነው የጻፈው ወይንስ ጅብሪል ነው የጻፈው? ከሰላም መሐመድ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ በታወራ ደስ ይለኛል። ከዛሊያ ስለ እስልምና እዛ ሄደህ የሞተውን አላህችሁን ማንሳት ትችላለህ ከፈለግ። የሞተ አላህ ሄድና ቅበረው። ጭንቅላት አጥቷል የሞታላችሁን ይላል እንዴ? ደደብ ጭንቅላት ስለያዝኩ ነው አሁን እኮ እንደዚህ ምናምን የምታወራው። ማ ጭንቅላት ስለያዝኩ ነው? አላህ ጭንቅላት ስለሌለው እኮ ነው አንተን የምትከተለው። አላህ አንተ ሞተ እዛ ጀሃነም ላይ እንገናኛለን፣ ያኔ ታየዋለህና። ኧረ እንገናኝም ብራዘር። ጀሃነም ላይ አንተ ከዘመዶች ጋር ከአላህ እግር ጋር ተገናኙ። እኔ የገነት ነኝ። አንተ ጀሃነም ከገባ በኋላ ማለት ነው እንደምትለምለኝ ደቆ አውቃለሁ። ትለምለኛለህ ጀነት ገብተሃል ከአንተ ጋር ልግባ ምናምን። ጀነት ገብቼማ እለምንሃለሁ እኔ ካሁኑ ገሃነም ገብተህ እኔ ገነት ገብቼ ብሮ እኔማ አሁኑ እየለመንኩ ነው ውጣ ብያልኩህ። ምንድን ነው የምታወራው? ታወራ አንተ ከዚህ በኋላ ስተኛ እንዴት እንደምታስጠላ ማለት ልታሰብ። ጺም አያምርም። አላህ እኮ ጺም አልባ ነው። አላህ ጺም ሲጀመር ለሙስሊም ነው ለክርስትና አይሆንም። ጺም ቢሆን እሺ ማን ይሳለ? ሰውዬው ሰንበዲ ነው ይሳለ። ሰዋት ከዛ ወዲያ ምንድን ነው አርጉመንት? ኔክስት ምንድን ነው ፖይንት? ከዛ በኋላ የለም ለእንትን ትልቅ ፖይንት አለ ሆናት አርጉመንት የሚነሳበት ኔክስት ያልሆነ ነገር ነጥብ ብላችሁ አታንሱ ወገኖቼ፣ ዘመዶቼ። እሺ እቺን እስኪ አንብብላችሁ። በጣም አሳዛኝ ታሪክ ነው እና ምን ይላል መሰላችሁ? ለዝንት ዓለም በሰው ልጅ ዘንድ ሲነበብ በሚኖረው ቁርአን ሱረቱል አህዛብ 37 ላይ እንግዲህ 33-37 ላይ ማለት ነው ከፍ ሲል እንደተጠቀሰው እንዲያውም ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ስም ማጥፋት በአጋላጩም የሰውን ሀፍረት ዘይድ ሚስቱን እንዲይዝ ከመፍታት እንዲቆጠብ አላህን እንዲፈራ ነበር የመከሩት። ኢማጂን ይሄ ለዘላለም የሚነበብ ያልተፈጠረ የአላህ ቃል ውስጥ ማለት ነው ሰውን ፈርቶ መሐመድ
ምን ብሎ ነው ዘይድን የመከረው? እኔማ የማደጎ ልጁ ሚስት አገባ እባላለሁ ብሎ ሚስቱን እንዲይዝ ነበር እንዲፈራ ነበር የመከረው። ይህንን ደግሞ ማነው ኢብኑ አብር እንደጻፉት ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብን ማየታቸው አዲስ ነገር አይደለም ብሎ አስቀምጦታል። ኦኬ፣ ግን እኔ ትልቅ ጥያቄ የፈጠረብኝ ነገር አለ። ቁርአኑ ምን ይላል መሰላችሁ? ዘይድ ሚስትህን እንግዲህ ለመፍታት ልብህ ላይ ያለውን በመደበቅህ እቃወመሃለሁ ይላል ቁርአኑ የወረደው። ሰሂህ በሆነ ሐዲስ ደግሞ አይሻ መታመን ትላለች። እዚሁ ላይ ሙስሊሞች ይሄንን እንቆቅልሽ ለመፍታት የሙስሊም ልሂቃን የማይፈነቅሉት ድንጋይ የለም። እሺ ምን ይላል እዚህ ጋር ደግሞ? ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም ዘይድን ረዲየላሁ ዘይነብን እንደሚፈታትና እርሳቸው ሊያገቧት እንደሚችሉ በቀጥታም ባይሆን ተገልጾላቸው እንደነበር ያሳያል ብሎ 4 ነጥብ ካረገ በኋላ ይሁን እንጂ ይህ ጉዳይ እጅግ ስላስፈራቸው ለሰዎች ከመግለጽ ተቆጠቡ አለ። ምን ስላለው? መሐመድ እጅግ አስፈርቶ ለሰው ከመግለጽ ተቆጠበ። ስለሆነም ነብዩ ሰለላሁ ዐለይሂ ወሰለም ዘይነብን እንዲያገቧት መታዘዛቸውን እንጂ ለእርሷ ወይ ደግሞ መናፍቃን እንደሚሉት ፍቅርና ስሜት ኖሯቸው ያልነበረ መሆኑ ይታወቃል። ስለዚህ ፍቅር ስሜት ኖሮ ሲሆን አላህ አዞት ነው ይህንን ያደረገው ብለዋል። እዚሁ ጋር ደግሞ ማለት ነው አይሻ ምን ትላለች? እዚሁ ጋር የምእመናን እናት የምትባለው ፔጅ 27 ላይ ከዚህኛው ገጽ ቀጥላችሁ ደግሞ የምእመናን እናት አይሻ ረዲየላሁ እንዲህ አለች። መሐመድ ሰለላሁ ዐለይሂ ወሰለም ከሚወርድላቸው የቁርአን የተወሰነውን የሚደብቁ ቢሆን ኖሮ ይህን አንቀጽ ይደብቁት ነበር። ኮንትራዲክት ያደርጋል። በጣም ኃይለኛ ኮንትራዲክት ያደርጋል። መሐመድ ስለደበቀ ነው ሌላ ቁርአን የወረደው። ደግሞ ለምንድን ነው የሚደብቀው? በጣም ሼም ይዞታል። በጣም አሸማቃቂ መሆኑን ያውቁታል። እነሱም ራሳቸው እዚህ ላይ እኮ አስቀምጠውታል። እውነት ለመናገር ብለዋል የጉዲፈቻ ልጁን የፈታትን ሴት ማግባት ለአንድ ሰው ከባድ መሆኑ ይታወቃል ብለዋል። ይሄ ኦብቪየስ ነው፣ እኛ አይደለንም። መጽሐፉ ላይ በግልጽ አስቀምጠውታል። ግና አለ ይህ ትእዛዝ የመጣው ከዓለማቱ ጌታ ከአላህ ስለሆነ ነው። አሸማቃቂ ነገር ነው። ስለዚህ መሐመድ የሚደብቅ ቢሆን ኖሮ ይህንን አሸማቃቂ ነገር ይደብቅ ነበር ብላ፣ ግን መሐመድ አይደብቅም ብላ ተናግራለች። ያ ምንድነው እሱ ግልጽ ለማድረግ ያህል እንግዲህ መሐመድ ቀደም እንዳልኳችሁ አንደኛውን ችግር አንደችኛው አወጣችበት። እሷን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ወደ 10 ነው የመጡበት በዚህ ጉዳይ ላይ ማለት ነው። ጭንቀት ነው የሆነበት። እንዳይተው ደግሞ ወደዋታል። ራቁቷን አየ፣ አልቻለም፣ ተወሰወሰ። ራቁቷን አየ። አላህ የሰዎችን ልብ ምቀይር፣ አላህ ልብ ቀያሪው አለ። በቃ አልቻለም። አላህ የኔን ልብ እንዳቀይር አስበሃል? የሰው ራቁት አይተህ ስትወሰወስ ይሄ ጤናማ አይደለም። የእስላም ስኮላር ያሲር ቃሪ በዚህ ክፍል ላይ በጣም የሚገርም ነገር ነው የተናገረው እና እንደዚህ አለ። ይሄ ክፍል አለ እስልምና ውስጥ ካሉት ከባዱ ክፍል ይሄ ክፍል ነው አለ እና ብዙ ሰዎችንም ጥርጣሬ ውስጥ የተሆነው አለ እና በጣም ለመፍታት የሚያስቸግር ነው አለ። ደግሞ ከባድ የሚያደርገው አለ ቁርአን ላይ መገኘቱ ነው አለ። ኦኬ ሐዲስ ላይ ቢገኝ ኖሮ ዳይፍ ምናምን ብለው ሊያስወግዱት ነበር እና በጣም ከባድ የሚያደርገው ውስብስብ የሚያደርገው ቁርአን ላይ መሆኑ ነው እና በጣም ከባድ ነው የዘይነብ ጉዳይ ብሎ ያሲር ቃሪ እንደዚህ ብሎ አስቀምጦ ሲናገር ነበር አለ። ቪዲዮም ገብታችሁ በዚህ ላይ ሄዳችሁ ብትከታተሉ ዩቲዩብ ላይ ታገኙታላችሁ። ዛሬ አሁን ይህንን ሰምተው እስልምና ውስጥ የሚቀጥሉ ሰዎች በጣም ያስቁኛል። ይህንን ሰምተው ዛሬም ነብያችን ብለው የሚከተሉ በጣም ከዚህ በላይ አይምሮ ለሚጠቀም ሰው ነገር የለም። ያ ማለት አንተ ቢያንስ እስከ 5ኛ ክፍል የተማረ ጤናማ አይምሮ ያለው ሰው ይሄንን አይቶ የራሱን ልጅ ማደጎን ሚስት የነጠቀ አክስቱን ልጅ ያገባ በዛን ሰዓት ደግሞ አይቻልም ነበር። ልክ የአክስትን ልጅ እንዴት ታገባለህ ሲባል አይ የአክስትን ልጅ አግባ ተብዬ ተፈቀደ ብሎ መገለጥ ያመጣ እንዴ አባቱ አይደለህ እንዴ ሲባል አይ የማንም አባት አይደለህም ብሎኛል አላህ ብሎ መገለጥ ያመጣ። ኧረ ተው ኃጢአት ነው ሲባል ኖ ኃጢአት አይደለም ብሎኛል ብሎ አላህ ያመጣ። ኧረ ተው የህግ ይቀየር ሲባል አይ እኔና አላህ የተናገርነው አይቀየርም ብሏል ብሎ መገለጥ አመጣ። በፊት ግን እኮ አባቱ ትባል ነበር ሲባል አይ በፊት በተጠራህበት አባት በተባለው አሁን ኃጢአት አይደለም በፊት ባለማወቅ ነው የተባልከው ብሎኛል አለ። ከ4 በላይ ትሆናለህ ዘይነብ 5ኛ ነች ሲባል አይ አላህ ለአንተ ከ4 በላይ ፈቅጄልሃለሁ ብሎ መገለጥ አመጣ።
ራቁቷን ሆነ አይተህ ነው አይደለ? ያንተንስ ሚስት የኔ ሚስቶች እንዳታዩ ከመጋረጃ ኋላ ሆናችሁ ነው ዕቃ መጠየቅም ያለባችሁ አለ። ሰው ቤት ሄደህ ነው አይደለ ያየሃት? እኛም እሱ ቤት ሄደህ እናያለን ብለው ሲሉ እቤቴ ሳትጠሩ እንዳመጡ አለ። አስቡት፣ ይሄን አስቡት። አይ የሰው ሚስት ነች እኮ ሲባል አይ እኔ ከፈለግኩኝ ካየዋት ከወደድኳት ባልየው ፈቶ ለእኔ መስጠቱ ያለበት ብሏል አላህ አለ። እንዲያማ ከሆነ አንተ ስትሞትም ቢሆን የአንተ ሚስት እንወስዳለን ሲሉ ኖ ኖ ኖ ኖ ኖ የኔ ሚስት እኔ ከሞትኩ በኋላ እንኳን እንዳታገቡ ብሏችኋል አላህ አለ። እስር አደረጋቸው ማለት ነው። አንዱ ለአንዱ እንትን ሲል መገለጽ ያመጣል፣ ለአንዱ እንትን ሲል መገለጽ ያመጣል፣ ለአንዱ እንትን ሲል መገለጽ። አይሻ ታዝባ ከዛ ምን አለች? እኔ ግን ዝም ብዬ ሳስበው አላህ ለአንተ በጣም የልብህን መሻት ለመሙላት ይቸኩላል አለች። በጣም ይቸኩላል ያንተን ፍላጎት ለመሙላት አለች አይሻ። ሐዲሱን በቃል የሚያስታውሳለ ወይስ ቼክ ላድርገው? እንዲህ ነው ያለችው። እንዲሁም በጣም የሚገርም ነገር ነው ያለችው። ያ የአንተን ፍላጎት ለማሟላት ሲፈጥን እንጂ አላየውም ነው ብላ ነው ያለችው። ባይዘው በሌላ ጉዳይ ላይ አይታይም፣ አላህ አይገለጥም። በዚህ በሴቶች ምናምን ጉዳይ ላይ እና በእንደዚህ አይነት ጉዳይ ላይ ብቻ ነው የሚመጣው። ስለዚህ ቅንያዊ አነጋገር ነው የተናገረችው። የአንተን ፍላጎት ሊያሟላ ሲፈጥን እንጂ አላየውም ብላ ተናገረች አይሻ ማለት ነው። ሶ ይሄ ከባድ ነገር ነው። ምክንያቱም በቃ በእንደዚህ አይነት ጉዳይ ላይ መሐመድ ሊችለው በሚችለው ጉዳይ ላይ አላህ ይገለጣል። ከአቅሙ በላይ ጉዳይ ላይ ደግሞ የለም። ለምሳሌ መሐመድ አብዶ 6 ወር በላይ አብዶ እንትን በሚልበት ሰዓት ላይ አላህ የለም ነበር። ራሱን በሳተ ሰዓት ላይ ኦኬ ድግም ተደርጎበት መርዝ በልቶ በሚሰቃይበት ሰዓት ላይ በዛ ሰዓት ላይ የለም። ምክንያቱም መሐመድ ከራሱ ስለሆነ የሚያደርገው አምላክ ስላልተገለጠለት አምላክ ሊከላከልለት አይችልም። ለሴቶች የተከላከለለት ለምንድን ነው? መርዙና በድግምቱ ያልመጣው ማለት ነው። ስለዚህ እነዚህ ነገሮች በጠቅላላ ከልብ ወለድ ጃፋር እየሰማ ነው። ጃፋር ነው አይደለም? እሺ ትቀጥላለህ፣ ችግር የለም። ያው ትቀጥላለህ። አርጊው የምታደርግ ከሆነ የተነሱት ላይ አርጊው ማድረግ የምችል ከሆነ ትቀጥላለህ። ስዕሉን ማንሳለ ምናምን እንዳትል አንተ እና ዴቪዬ ምናልባት ያችን ጫፏን ብቻ ሳያት እና ኮንሲል ያደረገው በልቡ የደበቀው ነገር የሚለውን ከፍታ ሳይና እኔ ይበቃኛል። ፎይን ቦታ ማልያዝበት ካስፈለገ ቅድም ስለተናገርኩኝ ውሸት እንዳይመስላቸው ስለላኩልህ እሷን ክፈትና መሐመድ በልቡ የደበቀው ምንድነው? ልጁ ሚስቱን እንዲፈታ ይመኝ ነበር መሐመድ በልቡ። ምን አለ እዚህ በፈታት ምን አለ ገና የሰው ትዳር ላይ እያለች ይመኛት ነበር እንዲፈታት ማለት ነው። ሶ ከዛ እሱ ፈታው ሳይል ራሱ ነው ኢቭን የቁርአን ክፍል የወረደው እኮ ገና እሱ ፕሮፖዝ እያደረጋት እያለ እኮ ነው ወረደ፣ መጣ፣ ሰው ቤት ገባ፣ ከዛ በኋላ ሰርጉን አደረገ ነው የሚለው ራሱ አስቀድሞ ሳይነገረው ነው የሰውን ሚስት እንትን ሲል የነበረው ማለት ነው። ዴቭ ካልተመቸ ተው ወይም አይተዋል። ይመቸኛል ቢኒ ይህንን እያወጣው ስለነበረ ነው። በነገራችን ላይ ይሄ ያነሳችሁት ቡሃሪ 51:13 ላይ ያለው ሐዲስ አይሻ የተናገረችው ንግግር ቀልድ አይደለም። ዩር ሎርድ ነው የምትለው፣ አምላካችን አትለውም። ሁላ አምላኬ ወይ አትልም። ዩር ሎርድ ያንተ አምላክ ነው የምትለው። ያንተ ፍላጎት ለማምላት ያንተን ፍላጎት ለማምላት ይፈጥናል የምትለው። ይኸው እፎይ ከፍቼልሃለሁ። ራሳቸውን አሳልፈው ሊሰጡ ይሄንኛው ቅድም ያልኳችሁ ሱራ 33:51 ላይ ያለው ነው። ያመነች ሴት ለመሐመድ ነፍሷን እንኳን መስጠት ከፈለገች ተፈቅዷል ሲባል ሴቶቹ መጡ መሐመድ ጋር በቃ እኔን አግባኛ ምናምን። ከዛ አይሻ ታዘበች እና ሴት ልጅ doesn't the lady feel ashamed for presenting herself to a man? ሴት ራሷን ለወንድ አሳልፋ ስትሰጥ አታፍርም እንዴ አለች። when the verse, O Muhammad, you may postpone the turn of any of them your wives that you please ምናምን መልሶ ያኛው እንትን ማለት ከፈለክ። በሌላ በኩል ደግሞ ይህንኑ የሚመታው ሀዲስ አለ። መሐመድ እስከሞተ ድረስ እንደፈለገ ሊሚትድ እስኪፈቀድለት ድረስ አልሞተም የሚል ደግሞ አለ። I don't see but that your Lord Haris in pleasing you ምን አለች አይሻ? እኔ
ሌላ ላይም የአንተ ጌታ አንተን ለማስደሰት ሲቻኮል ወይም ሲጣደፍ እንጂ። ስለዚህ የሆነ ነገር ሲፈልግ አላህ ነገረኝ ይላል። የሆነ ነገር ሲፈልግ አላህ ነገረኝ ይላል። አይሻ ከዛ ምን ታዘበች? ይሄ አንተ ጌታ አንተን ለማስደሰት ሲጣደፍ ነው የምመለከተው አለች። ታዝባ ማለት ነው። ቡሃሪን አንዴ ቡሃሪ 47 በተመሳሳይ ቡሃሪ 47 88 ላይ አዶንሲ ማለት አላየውም፣ በቃ ጭራሽ አላየውም። ያንተን አምላክ የማየው መቼ ነው አለች። ያንተን ፍላጎት ለማፋጠን ሲራወጥ እንጂ ያንተን አምላክ አላየውም ብላ ነው የተናገረችው። ዩር ሎርድ ነው። ቀላል አይደለም። ያንተን ፍላጎት በቃ ለማሟላት ነው የሚጣደፈው ማለት የሚጣደፈው። በደንብ እዩ ጥቅሶቹን ሱራ 33 ቁጥር 4 ቁጥር 5 ቁጥር 36 ቁጥር 37 ቁጥር 38 ቁጥር 40 ቁጥር 50 ቁጥር 51 ቁጥር 53 በዚህ ጉዳይ ነው የወረዱት። 10 ጥቅስ ጠቀስኩላችኋል። ለአንዱ ችግር ሌላ መፍትሄ ሲያመጣ እዛው ሲጠቅስ፣ ለአንዱ ሌላ አንዱን አጠፋለሁ ሲል ሌላ ሲጠቅስ፣ አንዱን እንትን ሲል ሌላ ሲጠቅስ የቱ ቦታ ትክክል 47 88 አንዱን እንትን ሲል ሉክ ዝቅ አድርግልኝ። ከስር ያለውን ምን ትላለች? 33 51 ትጠቅስና ዝቅ አድርግልኝ፣ ከፍ አድርገው ወደ እሺ። ኦኬ ምን ትላለች? አልአሕዛብ 33 51 ትጠቅስና I said to the prophet I feel that your Lord hasten in fulfilling your wishes and desires ምን ትላለች? እንደዚህ ያልኩት ነብዩን ያንተ ጌታ ያንተን ፍላጎት ለመሙላት ያንተን ምኞት ለማሳካት ይጣደፋል አልኩት። ማነች ያለችው? አይሻ። ጌታ ያንተን ፍላጎት ለማሟላት ይጣደፋል ይቸኩላል አልኩት። ለአንዱ ችግር እንደዚህ እኮ ነው ሲሉት መገለጥ መጣልኝ ብሎ ሲነግራቸው፣ አረ እንደዚህ የሚሆንብሃል ሲባል መገለጥ መጣልኝ ብሎ ሲናገር፣ እንዲህ ይሆናል ሲባል መገለጥ ብሎ ሲነግራቸው፣ እንዲህ 10 ጊዜ 10 መገለጥ መጣልኛል። እንዴ ጌታ ያንተማ ፍላጎትን ለማሟላት በቃ በጣም ነው የሚጣደፈው የሚሸኩላለች። ታዝባ ማለት ነው። ሕፃኗ ሚስቱ ራሱ ፂም የሌለው ወንድ ልጅ ከቤት መውጣት የለበትም ይላል የእናንተው አስተምሮ። አላህ ለምንድን ነው እሱ እንዴት ነው ፂም ከሌለው ከቤት ከወጣ እንኳን መህረም ያስፈልገዋል ወይንም ጠባቂ፣ ልክ ለሴት ልጅ እንደተመደበላት ፂም የሌለው ቆንጅዬ ወንድ ከሆነ ብቻውን መሄድ የለበትም። ምክንያቱም ምን ታደርጉታላችሁ? አላህ ደግሞ ቆንጆ እንደሆነ እንግዲህ ቁርአናችሁ ይናገራል። ፂምም እንደሌለው ደግሞ ኢብኑ ተይሚያ ተናግሯል። በገነት ውስጥ እንዴት ነው ወንድ እንደሆነ ደግሞ ሚስት ስለይኖረኝ ይላል። ስለዚህ ብቻውን ቆንጅዬ መንቀሳቀስ ማይችል ከሆነ ፂም የሌለው አላህን እንዴት ነው ጃፋር በገነት ውስጥ? ምክንያቱም ሚስት ቢኖረኝ ልጅ ይዛለው ብሎ ስለሚያስብ ወይንም ደግሞ እኛ ዘንድ ካሉት መጫወቻና ልጅን ቢይዝ ስለሚል በገነት ውስጥ እንዴት ነው ትጫወታላችሁ እንዴ ካላህ ጋር? ልቦች ሁሉ የፈለጉትን በገነት ይሰጣቸዋል ስለሚል አላህን ብትመኙ እንዴት ነው አላህ ይሰጣችኋል? ይህ እፎይ ቤት ነው። ውቦችን ይወደዋል ብለዋል ነብዩ። አላህ ቆንጆችን ይወዳል። አላህ ቆንጆ ነው፣ ቆንጆችን ይወዳል። ትክክል ናችሁ። አዋሩኝ እንጂ ፈልጋችኋል። መጥፎችን ደግሞ ማለት ቆንጆ ያልሆኑትን ይጠላል ማለት ነው፣ በተቃራኒ ማለት ነው። አሜዚንግ ነው። ይመቻችሁ። ለማንኛውም ይሰማል። ማን ፈጠረ ካንተን? ይሰማል። ልታስረዳኝ ትችላለህ? የሆነ ጥያቄ ነበረኝ። ትሰማለህ? ምን ትላለህ? እሷን ያነሳ ነው። አይ ቅድሞ አልነበርኩኝም፣ ቅርብ ጊዜ ነው የገባሁት። በደንብ ሰምተሃል? ቅርብ ጊዜ ነው የገባሁት። ጥያቄ ነበረኝና ፈቃደኛ ከሆንክ ጠይቃለሁ። በደንብ ሰምተሃል? ቅድሚያ መልስልን። እኛ ያነሳ ነው
አልሰማም እንደ የለም ነበረ ኮኔክሽን እያስቸገረኝ ነበረ። ለባውጣ እያለ ነበረ አልሰማም። ቢኒ ይሄ ልጅ የለም ነበረ እሱን ውሸት እየዋሸብን ካልሆነ በስተቀር ለአላህ ስትል ዋሽ የሚለውን ያው እንደኛ እንዳይነበርክ እናስተውላለን። አሁን ጥያቄን ጠይቄ ወይስ ፈቃደኛ ነው? ዘይድ ማን ነው? እስኪ ዘይድ ማን ነው? ዘይድ ቢን ሐሪስ ሞከር እስኪ ማን ነው? እፎይ ቅድሚያ ሞከር። ስለዚህ ያቀጥሉም ነው እንዴ ነው? ዘይድም ሞከር ቅድሚያ አንድ ሰው እንኳን እስኪ ሞከሩ። ጠይቆት የለኝም ለዛ ፈቃደኛ ከሆንክ ልጠይቅና ምላሽ ስጠኝ። መልካም እሺ። ኧረ አይችልም እሱ። ምንድን ነው የምጠይቀው ጥያቄ? እኔ ልመለስ እችላለሁ። እሺ መልካም ሰማሁ። ልጠይቅህ። ስለዚህ ቆይ አንድ ሰው የማደጎ ልጁን ማግባት ጤነኛ ነው ብለህ ታምናለህ? እኔን ነው የምትለኝ? እውቀቱ የለኝም። ጥያቄ እኔ ሰውኛ ነው የጠየኩህ። ሰውኛ ነው የጠየኩህ። አንተ አባቴ ብለህ የምትለው ሰው ሚስትህን ቢነጥቅህ፣ ሚስትህን ቢያገባ፣ ከዛም ደግሞ ራስህኑ ሂድና እኔ እንዳገባት ንገራት ቢልህ ይሄ ትክክል ነው ብለህ ታምናለህ? እንደዚህ አይነት ድርጊት አንተ ሚስትህ የነበረችን ቤትህ መጥቶ አይቶ ሊኖር ይችላል እኮ ጤናማ ነው ወይ? ይሄ ራቁቷን አያት፣ ሰውነቷን አየ፣ ራቁቷን መሆኗን አየሽ፣ ሰውነቷን በቃ ደስ አለው ዋለ። ከዛ በኋላ እንትን አላት። ከዛ ማደጎነትም ምናምን አስቀረ። ይሄ ጤናማ ማደጎን መያዝ እና እንደ አባት ሆኖ ማሳደግ ጤናማ ነው? ጤናማ አይደለም። ለምንድን ነው የምታደርገኝ? የራስዎን ሪዘን ሊኖረው ይችላል። እኔ አሁን ጤናማ ነው ጤናማ አይደለም እያልኩት ስሜት አድርጋ እንዴ ያዕቆብ መልእክትን አንዴ ምዕራፍ 1 ቁጥር 27 ክፈትልኝ። ሚዩት አድርጋ እንዴ አትቀበለኝም ጥያቄ ሚዩት አድርግ። ያዕቆብ መልእክቱ ላይ ምዕራፍ 1 ቁጥር 27 የዛሬውን ሰምቶ እስልምና ውስጥ የሚቆይ ካለ እንጃ። ቁጥር 27 አይ ቲንክ ኦልራይት። መጽሐፍ ቅዱስ እንደዚህ ይላል፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። በደንብ አስተውሉ። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ስለዚህ መጽሐፍ ቅዱሳችን ወላጅ የሌላቸውን እንደ አባት እንደ እናት ሆናችሁ እንድትጠይቁ እንድትንከባከቡ መጽሐፍ ይመክረናል፣ ያዘናል። ቁርአን ላይ ግን ስንሄድ ቅድም ባሳየዋችሁ መሰረት የገዛ ማደጎ ልጁን ሚስት ነጥቆ አባት አይደለሁም የገዛ ማደጎ ልጁን አፋቶ ይህንን የሚያደርገው ማን ነው? አላህ። መጽሐፍ ቅዱስ ግን እንዲህ ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 እስከ 16 ሚልክያስ ምዕራፍ 2 ቁጥር 14 ሶስት ነው እዚህ ጋር የሚያሳየኝ ንጋ ምንን ነው የከፈትከው? ሚልክያስ አይደለም? ሚልክያስ ነው። ሚልክያስ ቁጥር 14 አድርግልኝ። እናንተ ስለ ምድር ነው ብላችሁ ሚስት ባልንጀራህንና የቃል ኪዳንህ ሚስት ሆና ሳለች እርሷንም አታላሃታልና እግዚአብሔር በአንተና በልጅነት በሚስት መካከል ምስክር ስለሆነ ነው ይላል። የቃል ኪዳን ሚስት ሆና ሳለች እርሷን አታላሃታልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። የልጅነት ሚስትን ልታታልላት ልዋሻት አይገባም። ኦኬ ከፍ አድርገው። እግዚአብሔር፣ መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው
ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አይፍታ አታልላት ይላል። ምን የልጅነት ሚስትህን ማታለልም የለብም እንዴ ማድረግ የለብህም። ከፍ አድርገው መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። እግዚአብሔር እንደዚህ ነው። አላህስ የሰውን ሚስት የገዛ የልጁን ሚስት አፋቶ አግባት። አንተ አባት ልጁን ፈቶ አባት የራሱን የማደጎ ልጁ ሚስት ያገባል። እንዲያገባ ደግሞ የሚያደርገው ማን ነው? አላህ። ሂድና ሚስትህን ለእኔ እንደምትገባ ንገራት ይለዋል። ራሱኑ ባሏን ባሏ ሄዶ ከዛ ለዜነብ ዘይድ ሄዶ ሚስቴ ዜነብ አባቴ እኮ ሙሐመድ ሊያገባሽ ፈልጓልና እንዴት ነው እሱ አግቢው በቃ። ከዛ እንዴት ነው አንድ ቤትስ የሚኖሩት አስባችሁታል? ዜነብ የሙሐመድ አክስት ልጅ ነች። ስባኝስና ዝም ብለህ መሐመድ አትበል። አዳም ዘይድ ደግሞ የሙሐመድ የማደጎ ልጅ ነው። ሊጠይቅ መጥቶ አንድ ቀን ራቁቷን ቢያያት የሰዎችን ልቤን ቀየርከው አለ። ጨገራ ምና ተስተበራ ከዚህ በኋላ እንዲህ ምናምን አትበል። ከእስልምና በቃ ከዚህ የተሻለ መልስ የላችሁም ስድብ እንጂ። መጽሐፍ ቅዱስ ግን ምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። ከፍ አድርገው ቁጥር 27 ስለ አመንዝራ የተሰጠ ትምህርት አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛት ያን ጊዜ በልቡ ከእርሷ ጋር አመንዝሯል። መሐመድ ሄደ፣ ዘይነብን ራቁቷን አያት፣ በልቡ ተመኘ ይላል። በልቡ ውስጥ የምትደብቅ ሆነ ይለዋል ቁርአኑ ሱራ 33 ቁጥር 37 ላይ በልቡ ውስጥ ምን ሆነ? ተመኘ። ዘይድን ፋትቻ ገባታለሁ ብሎ አለ። ግን ሰዎችን ፈራ። ከዛ እንዴት ያደርግ? አወጣ ወረደና አላህ መገለጥ አመጣልኝ አለ። ምን? እኔ ፈርቼ የነበረ ሰዎችን አትፍራ እኔም ፍራኝ ብሎኛል፣ የዘይድን ሚስት አግባት ብሎኛል የሚል መገለጥ አመጣ። ሙሉ ክፍሉን አንዴ ሃይላይት ልስጣችሁ ሪካርድ የምታደርጉ ከዛ ልጨርሰው። አንዴ ክፈተው ቁርአኑን ሱራ 33 37 በደንብ ተከታተሉ። ይህ የዘይድ ታሪክ ነው። በደንብ አስተውሉ። የዘይድ ታሪክ ነው። ፍትህ የተነጠቀው ሚስቱን በገዛ አባቱ የተወሰደበት ምስኪኑ ዘይድ ታሪኩ ይጀምራል። ቢጨምርበት አሪፍ ነው ማለት የአክስቱ ልጅ ብቻ ሳይሆን ለሱ ሲል ህይወቱን የሰጠ የተጋደለለት የሐምዛም እህት ነች። በነገራችን ላይ ሐምዛ የሚባል ሰሃባ ለመሐመድ ሲል ይሞታለት። ስለዚህ የዘይድን ታሪክ በደንብ አስተውሉ፣ በደንብ ፖይንት ያዙ። ይህ ሰው ሚስቱን ያጣው፣ ሚስቱን ብቻ ሳይሆን አባቱንም በዚህ ምክንያት አጥቷል። ሱራ 33 ቁጥር 37 ላይ ታሪኩ እንዲህ ነው። ታሪኩ እዚህ ጋር ይጀምራል። በሐዲስ እና በቁርአን በተፍሲር ግልጽ ይሆናል። እንዲህ ላላ ቁርአኑ ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አስታውስ ይላል። በልብ ውስጥ የምትደብቅ የተባለው በተፍሲር ላይ በደንብ ሲያብራራው ከዕለታት አንድ ቀን ሙሐመድ ዘይድ ቤት ይሄዳል። ዘይድ ቢን ሙሐመድ የሙሐመድ ልጁ ቤት ይሄዳል። ዘይነብ ደግሞ የዘይድ ሚስት ነች፣ የሙሐመድ ዘመድ። ሙሐመድ ነው ያጋባቸው። ቤቱ ሲሄድ ዘይነብ ራቁቷን ነበረች። ንፋስ በመስኮት ወይም በመጋረጃውን ገለጥ ሲያይ ራቁቷን ሙሐመድ አያት። ከዛም በልቡ የሆነ ነገር ተሰማው። ጠበሪ እንደሚናገረው አላህ
የሰዎችን ልብ የምትቀይር ታምረኛው ጌታ ብሎ አለ። ዜነብ ከዛ ግባ አባቴ፣ ከአባቴ ከእናቴ በላይ አንተ ቅርቤ ነህ፣ ና ግባ ወደ ቤት አለችው። አላ የሰዎችን ልብ የምትቀይር አላ በሚገርም ነው ምናምን እያለ ውበቷን አደነቀ። አልገባም ብሎ ሄደ። ዘይድ መጣ ወደ ቤቱ። ሲመጣ ዜነብ በጣም ደስተኛ ሆና አገኛት። ዜነብ ምን ተፈጠረ አላት። ዘይድ አባታችን መሐመድ መጥቶ ነበር አለችው። አባቴ መሐመድ መጥቶ ነበር? ቤት ገባ? አልገባም አለችው። ምን አለ አላት። እኔን አሞገሰኝ፣ አደነቀኝ እያለች በጮቤ ነገረችው። ምን አለ? የሰዎችን ልብ የምቀየር የኔንም ልብ የቀየርክ ታምረኛው ጌታ ብሎ አለ። ራቁቷን ስላያት ይህንን ነገረችው ለዘይድ። ዘይድ አላቅማማም። ቀጥታ ብድግ ብሎ መጣና አባቴ መሐመድ ሚስቴን ትፈልጋታለህ? እንግዲያውስ እኔ ፈታታለሁ፣ ውሰዳት አለው። መሐመድ ከዛ ትንሽ አሰበና እኔ በወስዳታው ሚስቱን ሰዎች ምን ይሉኛል አለና ምን አለ? በልቡ ደበቀና እንደማይፈልጋት ጠበሪና ቁርጡቤ እንደሚያስቀምጡት በልቡ ይመኛታል ይላል። ቁርአኑም እንደሚለው አላህ ገላጭ የሆነውን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ስለዚህ ሙሐመድ ምን አለ? ከምትፈታት ያዛት። ሰዎችን ፈራና አለ። ለምንድን ነው የፈራው? ዘመድህን እንደገና ደግሞ የልጅህን ሚስት እንዴት ነጥቀህ ታገባለህ ተብዬ እታማለሁ ብሎ ፈራ። ይሄ ጠበሪ ቮሊም 39 ቁጥር 8 እና 11 ላይ በደንብ ያብራረዋል። ከዛስ አላህንም ፍራ በምትል ጊዜ አስታውስ። ከዚያም ዘይድም በእርሷ ጉዳይን በፈጸመ ጊዜ በምዕመናን ላይ ልጅ አድርገው ከፋርክ ባስጠጋቸው ሰዎች ሚስቶች ከነርሱ ጉዳይን በፈጸመ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። የአላህም ትእዛዝ ተፈጻሚ ነው። አሁን ዘይድን አንተ ጉዳይን ትፈጽማለን ያገባታለሁ አለው። ኦኬ። ከዛስ ይሄ ህግ ደግሞ ተፈጻሚ ነው አይሻርም አለው። የማን ነው? የአላህ ትእዛዝ ነው። እኔ አይደለሁም መፈልጋት። አሁን ሙሐመድ የሰው ሚስት ወሰድክ እንዳይባል ነው አላህ ነው እያዘዘኛለሁ አለ። ኃጢአት እኮ ነው አሉት። ከፍ አድርገው ትንሽ ኃጢአት እኮ ነው ሲባል ሙሐመድ እንዲህ አለ። ቁጥር 38 ኃጢአት ነው ሲባል ነው የአላህ ትእዛዝ ነው አለ። በነቢዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። ኧረ ተው ይሄ ነገር ችግር ያመጣል፣ ይህን ጤናማ አይደለም ሲባል ኖ አላህን የፈረደለት ችግር የለም አለ። በዚያም ከሱ በፊት ባለፉት ነቢያት ላይ የደነገገው የአላህም ትእዛዝ የተፈረደ ፍርድ ነው አለ። ስለዚህ አላህን የፈረደለት ለነቢዩ እንዳትከራከሩ። እንዴ ሙሐመድ ዘይድ እኮ ልጅህ ነው፣ ዘይነብም ዘመድህ ነች የቅርብ። የልጅህን የዘይድን ሚስት እንዴት ትወስዳለህ ሲባል ቁጥር 40 ላይ አድርገው ከፍ እንዴት ልጅህን ሚስት ትወስዳለህ ሙሐመድ? ይህ እኮ አልተለመደም፣ ትክክል አይደለም ሲባል ሙሐመድ ከወንዶች አንድም ሰው አባት አይደለም አለ። የማንም አባት አይደለም ሙሐመድ? አሁን የማንም ወንዶች አባት አይደለውም ብሏል አላህ አለ። ከዚህ በፊት እኮ ግን አባት ትባል ነበር አሉት። ቁጥር 4 ላይ አድርገው አባት ትባል ነበር አሉት። ልክ አባት ትባል ነበር ሲሉት ይህን መገለጥ አመጣ። አላህ ለአንድ ሰው በሆዱ ውስጥ ሁለትን ልቦች አላደረገም። እኔ አንድ ነኝ፣ ሁለት ልብ የለኝም፣ አልወለድኩም፣ እሱን የእኔ ልጅ አይደለም። ሚስቶቻችሁም እነዚያን ከእርሱ እንደ እናቶቻችሁ ጀርባዎቻችሁ ይሁኑብን የምትሏቸው እናቶቻችሁ አላደረገም። ልጅ በማድረግ የምታስጠጓቸውን ልጆች አላደረገም። ይህ ልጅ ተብሎ የተጠጉት የእኛ ልጅ አይደለም። ይህ በአፎቻችሁ የምትሉት ነው። ይሄ በአፎቻችሁ ነው እንጂ የምትሉት የእሱ ልጅ የምትሉት ልጅ አይደለም። አላህም እውነቱን ይናገራል። እናንተ ዋሽታችሁብኛል። አላህ እውነት ነው የሚናገረው። እርሱ ትክክለኛውን መንገድ ይመራል። ከፋር ቁጥር 5
ቁጥር 5 ለአባቶቻቸው በማስጠጋት ጥሯቸው፣ እነርሱ አላህ ዘንድ ትክክለኛ ነው። ግን እኮ ሙሐመድ በፊት እኮ ዘይድ ቢን ሙሐመድ ነበር የምትባለው ሲባል አባቶቻቸውን ባታውቁ በሃይማኖት ወንድሞቻቸው ዘመዶቻችሁ ናችሁ። በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም ብሏል። በፊት በስህተት ነው ሙሐመድ ዘይድ ሙሐመድ የተባለው በስህተት ነው። እሱ በተሳሳትንበት ላይ ኃጢአት አይደለም ብሏል አላህ። ግን ልቦቻችሁ አውቀው በሰሩት ኃጢአት አለባቸው። ከአሁን በኋላ ግን ዘይድ ቢን ሙሐመድ ብትሉ እናንተ እያወቃችሁ ነው እና እንደዛ ያላችሁት ኃጢአት ነው። በፊት ባለማወቅ ስለሆነ ኃጢአት አይደለም። አላህ መሐሪ አዛኝ ነው። የበፊቱ ምሯችኋል። አሁን ግን አውቃችሁ የሙሐመድ ልጅ ብትሉ ኃጢአት ነው። ግን እኮ ሙሐመድ ዘይነብ እኮ ዘመድህ ነች። ቁጥር 50 አድርገው ዘመድህ ነች። እንደገና ደግሞ 4 ድረስ ነው ማግባት ይቻላል የተባለው። ታዲያ ዘይነብን ካገባህ እኮ አሁን 5ኛ ይሆናል። ቃል አለህ 50 እንዴት ነው ነገር? እንዴት ነው እሱ? እሷ 5ኛ ልትሆንብህ ነው። እንደገና ደግሞ የቅርብ ዘመድህ ነች አሉት። አንተ ነብይ ሆይ እኛ እነዚያን በመሪዎቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህ እነዚያንም እጆችህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን በደንብ አስተውሉ። የአጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች ዘመዶቹ ማለት ነው። ዘመድህ ነች ሲባል ይኸው ዘመድ ተፈቅዶልኛል። የውሽማዎችንም ሴቶች ልጆች የውሽሚዎችንም ሴቶች ልጆች ማጋባት ለአንተ ይፈቀድልሃል። እንደዛ ነው። ታዲያ ከአራት በለጡ እኮ ሲባል ደግሞስ ያውም የዘመድህን ያውም የልጅህን ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድን። 4 ድረስ ነው ብለህ ነበር እኮ ኖ ከነቢያት ከእናንተ የተለየ ለእኔ ከ4 በላይ ተፈቀደ። ከፍ አድርጎ በነርሱ በምዕመናን ኧረ ትንሽ ቀስ በል በእናትህ። እሺ በልጆቻቸው በጨበጣቸው ባሮቻቸው ግዴታ ያደረግንባቸው በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው አለ። ከዛ ሴቶቹ ተሰብስበው መጡ። በቃ እኛን አግባ የተወሰነ ከእነርሱ የምትሻትን ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ። በማፋታት ካራካትም የፈለጋትን በመመለስ ብታስጠጋ በአንተ ላይ ኃጢአት የለብህም። ይህ አይኖቻቸው ወደ መርጋት ነው ምናምን። ስለዚህ የፈለግካትን ማስጠጋት የፈለግከውን ማራቅ ትችላለህ። እንደዛ ነው። አዎ እንግዲህ ምን ተስፋ አለን? ሚስቶቻችን የፈለገውን ተወሰደ። እሱ ካያት ማስጠጋት ከቻለ የፈለግከውን ማራቅ የፈለግከውን መውሰድ ከቻለ ተስፋም የለን አሉ። ከዛ ሙሐመድ ምን አደረገ? ዘይድ ና ሂድና ሚስትህን ሰርጋችን ዛሬ እንደሆነ እንደማገባ ንገራት አለው። ዘይድ ሄደና ሊጥ እያቦካች አያት ዘይነብን። ቀና ስትል በጣም ውበቷን አልቻለም። ሐዲስ ላይ ያለ እሱ አልቻልኩም ፊቷን ማየት፣ ስለዚህ እግር ማየት ጀመርኩ ይላል። ከዛ ስላላስቻለው ፊቷን እያየ መናገር ጀርባውን አዞረና ሚስቴ ዘይነብ አባቴ ሙሐመድ ሊያገባሽ ይፈልጋል አላት። ኧረ እንደዛም ቅድሚያ ጸሎት ላደርጋለች። ጸሎት ስታደርግ ወዲያውኑ ሙሐመድ መጣ። ሰርግ እዛው ሆነ። ከዛ ሰዎች መጡና ማውራት ጀመሩ። ጨዋታ ተጀመረ። ከዛ 3 ሰዎች ደግሞ ሙሐመድ የእኛ ሚስቶች ካየና እንደፈለገ መውሰድ የሚችል ከሆነ ያለን ተስፋ እሱ ሲሞት ሚስቶቻችንን ማስመለስ ነው። እኔ አይሻን ወስዳለሁ፣ እኔ ሚስቴን አስመልሳለሁ። እንደዚህ አይነት ጨዋታ ሲጀምሩ እየሄደ ሚስቶቹን መጎብኘት ጀመረ እየወጣ። ከዛ አሰበና ሰዎቹ እንዲህ ሲጫወቱ ቁጥር 53ን ከፍ አድርገው እንዲህ አለ፣ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር ነብዩ ቤቶች በምንም ጊዜ አትግቡ አለ። ሰው ቤት ሄዶ አይደለ ያያቸው ሚስቶቹ። እሱ ካየ ደግሞ መውሰድ ይችላል።
የእሱን ደግሞ እንይበት። ኖ የኔ ሚስት ማየት አይቻልም፣ ማየት አይቻልም። ኖ ቤቴ መምጣት አትችሉም። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወት ሆናችሁ እንዳትቆዩ። ይህ ነቢዩን በእርግጥ ምን ይለዋል? ምግብ ከበላችሁ በኋላ ወዲያውኑ ከቤቱ ተበተኑ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተ ያፍራል። ራሱ እኮ ነው እየነገራችሁ ያለው። እኔ ከእናንተ አፍራለሁ፣ አላህ ግን አያፍርም። ቤቴ ከመጣችሁ ምግብ ከበላችሁ ወዲያውኑ ከቤቴ ይውጡ። ሚስቶቼንም ማየት እናንተ አትችሉም። እኔ ግን የእናንተ ሚስት ካየው ከፈለግኳት መውሰድ እችላለሁ። ኦኬ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንስ ስንዋስ ልክ ሙሐመድ ዘይነብን ራቁቷን አይቶ እንደወሰዳት ሴቶችን ብናይስ? ኖ አይቻልም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸው የበለጠ ንጽህና ነው። እንግዲያስ እሺ፣ በህይወት እያለህ እንደዛ ነው፣ ስትሞት ግን ሚስቶቻችንን እናስመልሳለና እያሉ ውይይት ጀመሩ። ከፍ አድርገው ያላህንም መልእክተኛ ምን ጊዜም ልታገቡ ለእናንተ አይገባችሁም። ቢሞት እንኳን የእሱ ሚስቶች ለእናንተ ማግባት አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። ኧረ ተው፣ ይሄ ነገር አይቀየርም። ቁጥር 36 አድርገው። ይሄ ያልከው ነገር ይቀየራል አይቀየርም? ኧረ ተው እባክህ፣ እንዴት ነው እሱ? ከባድ ነው ህጉ። ኖ ከባድ ነው ህጉ። አዳምጠኝ። እንደዚህ ይላል፣ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። ምስኪን ነፈር፣ ምስኪኑ ዘይድ በአባቱ ሚስቱን በእንደዚህ አይነት ሁኔታ ተነጠቀ። ይህንን ታሪክ እንዴት አየሹ? አሰላም አለይኩም። በመጀመሪያ ያው እኔ ሙስሊም ነኝና ይሄን ታሪክ ከመጀመሪያው ጀምሬ በጣም እያዳመጥኩ ከኔ ጋር የተቋረጡ ተቋርጣለች። ተቋርጠሻል እህታችን። ዩቱብ ላይ ያሉትን አንድ ያሳያል። ሰላም በላቸው። ሰብስክራይብ አላደረጋችሁ ዩቱብ ላይ ሰብስክራይብ አድርጉ። ዩቱብ እየተሰማችን አለም። እኛ ጋርም ተቋርጣለች ኔትወርክ መሰለኝ። ዩቱብ ላይ ያላችሁ በደንብ ገብቷችኋል። አይ ቲንክ በደንብ ተረድታችሁታል። ይህን እኮ አልገባኝም የሚል አለ። እንደዚህ አስረድቼ አልገባኝም የሚል አለ። እውነት ይሄ ክፍል ያልገባው ካለ ይህንን ክፍል በደንብ ተረድቶ እስልምና ውስጥ የሚቀመጥ ካለ አይዶን ነው እኔ እንጃ። ይህንን እንደዚህ ጥርት ያለ ሐዲስ ላይ አልሄድኩም፣ ተፍሲር ላይ አልሄድኩም፣ ቁርአን ላይ ብቻ ቆሜ እንዴት እንዳብራራው ታያችኋል። ታሪኩ ግልጽ ስለሆነ ማለት ነው፣ የተያዘ ስለሆነ ይህንን ብቻ አይቶ አንድ ሰው እስልምና ቻው ብሎ መውጣት አለበት። እናንተ የምታውቁት አሁን የአይሻ ታሪክ ምናምን ነው። በፊት በደንብ እንደምትሉት ታያችሁ። ዘይነብና ዘይድ ጉዳይ ራሱ ምን ያህል ፌክ እንደሆነ እኛ ነቢያቶች ኃጢአት ቢሰሩ ወንጀል ቢሰሩ እንኳን እግዚአብሔር ቀጣቸዋል። በነፃ ምርጫቸውን ተጠቅመው ሊያደርጉ ይችላሉ። እነኚህ ግን ጭራሽ እየተከታተለ ነበር። መገለጥ ላይ መገለጥ ያመጣል። መገለጥ ላይ መገለጥ፣ ለአንደኛው ስህተት ሌላ ችግር፣ ለአንደኛው ስህተት ሌላ ችግር። በጣም የሚያሳዝነው እኛ በአዲስ ኪዳን እንደዚህ አይነት ነገር በጣም እንትን ነው። በብሉይ ኪዳን እንኳን የነበሩት በዛ በድክመት ውስጥ እንኳን የነበሩት ለምሳሌ ዳዊት የኦሪዮን ሚስት ነጥቆ እንኳን ሲያገባ እግዚአብሔር ምን ያህል እንደቀጣው አይታችኋል። ምን ያህል እንደቀጣው እንኳን ጎበዝ እንደዚህ አታርግ እንኳን ሊል ከመቅጣትም በላይ ፍዳውን እንዴት አሳይቶ ከዛስ ምንድን ነው ያደረገው? ቤተ መቅደሴን አንተ አሰራልኝም ነው ያለው። ዳዊት ቤተ መቅደስ እግዚአብሔር መስራት ይፈልግ ነበረ። በጣም ምኞቱ ትልቁ ምኞት ዳዊት እንደ ልቤ ያለው እግዚአብሔርን ቤተ መቅደስ መስራት ይፈልግ ነበር። አንተ አሰራ። እጅ ላይ ብዙ ሰው ደም አለ፣ ብዙ ሰው ደም አፍስሰሃል አላግባብ። ቤተ መቅደሴንም አሰራ። የረከሰ ነገር አድርገሃል።
ሰለሞን ረፍ እየተባለ ከተለያየ ለንግስና ነው። አክቹዋሊ 1000 ሚስት ሲባል 1000ዎቹ ጋርም ጋብቻ እንትን አለው ማለት አይደለም። ለንግስና ዝም ብለው በዘመነ መሳፍንት ታሪክ ኢትዮጵያ ውስጥም ካወቃችሁ በዛ ስም ይጠራሉ። ያ የሚሆንበት ምንድነው? እንዳይወጋቸው ላለመዋጋት የሚዛመዱበት ነው። የእሱ ሚስት ተብለው እዛ ቤተ መንግስት ውስጥ አገልጋይ ምናምን ይሆናሉ። እረፍ እያለው ማለት ነው። እምቢ ሲል ንግስናን ቀዳድጄ ለልጅ እሰጣለሁ አለው። ይህ እኮ እየተከታተለ መገለጥ ያመጣል። ጭራሽ በመገለጥ ላይ መገለጥ ትወርዳላችሁ አወርዱም። አሁን ከቤቴ እንትን አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዩቲዩብን የፎይ ዩቲዩብ ነው። በነገራችን ላይ ከሱ ብዙ ሰብስክራይብ